በስራ ፍለጋ እና ማንበብ መጻፍ ይችላል። የኢትዮጵያ ማስታወቂያ ሚኒስቴር እኮ ለረጅም ጊዜ የያዙት የኢትዮጵያ ቤተክርስቲያን የወጡ ናቸው። እስከ ቅርብ ጊዜ ድረስ ዘመናዊ ሆነ ጆርናሊዝም ያጠኑ አይደሉም። የኢትዮጵያን ቤተ ክህነት ያፈረሳቸው ናቸው። የኢትዮጵያ ማስታወቂያ ሚኒስቴር በርካታዎቹ የታወቁ ጋዜጦች የምንላቸው ከዚያ ያፈሩ ናቸው። በዚያ ምክንያት የመንግስት ቀዳማዊ ሥላሴ የማዕከላዊ መንግስትን ሲያደራጁ ቀደም ሲል በአካባቢ አንድ ሰው ራሱ ዳኛ እኔ ደርሼበታለሁ። የክፍለ ሀገሩ ጠቅላይ ገዥ የሚባለው የከፍተኛ ፍርድ ቤት ዳኛ ፕሬዝዳንት ሰብሳቢ ነበሩ። አውራጃ ገዥ የሚባለው የአውራጃው ፍርድ ቤት ፕሬዝዳንት ነበረ። ስለዚህ እኒህ ሰዎች የአካባቢው ጦር አዛዥ ናቸው፣ ዳኛዎች ናቸው፣ እንደገና አስተዳዳሪዎች ናቸው። 3 ቦታ ነበር። ሁሉንም ዋህደው ነው ያዙት። አዎ፣ ግን ቀዳማዊ ሥላሴን ለዩት። በምን ለዩት? ገንዘብ ራሱ ገንዘብ ሚኒስቴር ሲቋቋም የራሱ ሰብሳቢ፣ መከላከያን ቢመለከት መከላከያ ሚኒስቴር ራሱ እንዲችል እነሱ በአስተዳደር ብቻ እንዲሆን ተደረገ። እንዲህ ሲደረግ የጽሁፍ ስራ አስፈለገ። ስለዚህ በማዘጋጃ ቤቱም በገንዘብ ቤቱም ፊደል ያወቀ ተገኘ። የማን ተገኘ? ሰሜን የተወለደ። ምክንያቱም ቤተክርስቲያን የተስፋፋ ስለነበር አስተምረዋለች። በመማሩ ምክንያት አገኘ፣ ችሎታው አስገኘው። ሌላ ነጥብ የለውም እንጂ አማራውን ለመጥቀም ሌላውን ብሔረሰብ ለማግለል የተደረገ አይደለም። ግን በታዲያ ሞክሽ ይሄ በኢትዮጵያ እንግዲህ የታሪክ ሂደት የተፈጠረ ነገር ነው መሰለኝ የምትለው። ትክክል። እና በዚህ ሂደት ውስጥ ኢትዮጵያውያን ኢትዮጵያ እንግዲህ ኢህአዴግ የሚለው ኢትዮጵያ የምትባል ሀገር ጭራሹ ነው አልነበረችም። ከነበረችም አጭር ጊዜ 100 ዓመት ታሪክ የነበራት ነች። አሁን ነው እኛ ኢትዮጵያውያንን አንድ ያደረግነው። የኢትዮጵያ ሕዝብ ባለፈው አቦይ ስብሃትም እንደው ሲናገሩ ነበር መሰለኝ። እና የኢትዮጵያ ሕዝብ ተዋህዶ ነበረ ማለት እንችላለን ወይ? የተወሰነው ክፍል የመጣው የተማረ ከተወሰነው ደግሞ የወጣው ያልተማረ ከነበረ የኢትዮጵያን አንድነት መገለጫዎች ታዲያ ምንድናቸው? የኢትዮጵያ አንድነት አለ ምንል ምንድናቸው? በመጀመሪያ ደረጃ የኢትዮጵያ ሕዝብ አንድነት መጽሐፌን አንብብ ጽፌያለሁ። የተመሰረተው በረጅም ጊዜ ሂደት በተፈጥሮ ሳቢና ገፊ ኃይሎች ደጋግሜ ተናግሬያለሁ። ይሄን ነገር ቆላ ምክንያቱም ኢትዮጵያ 3 የአየር ጠባይ አላት። ቆላ፣ ደጋ፣ ወይና ደጋ። ቆላማው ጥጥ ያበቅላል፣ ጤፍ ያበቅላል፣ ሽምብራ ያበቅላል። በእኛ ሀገር ወደ ሀገር የሚባል ማሽላ ያበቅላል። ለከብት ርቢማ አመቺ ነው። ደገኛው ደግሞ በግ ያረባል፣ የጋማ ከብት ያረባል። ጥጥ ቆላ ይበቅላል፣ ገብስ ደጋ ያበቅላል። ይህንን ለመለዋወጥ ይቃረባሉ። ፑሽና ፋክተር አለ። ቆላው በተፈጥሮ ደግሞ ተዳካሽ አውሬዎች ይበዛሉ። ያንን ለመሸሽ በሚነስበት ከጥቅምት እስከ ወር ላይ ይመጣል። ቆለኛው ደግሞ ደገኛው ከብቶቹን በክረምት ወደ ቆላው ያዘምታል። በዚያ ጊዜ የተፈጠረ የፑሽ ኤንድ ፋክተር መካከሎች አሉ። ሌላው ደግሞ በአንድ አካባቢ ነፍስ ይገድላል። ነፍስ ደብቆ የመንግስት ቁጥጥር ወረ ያለበት አካባቢ ይሄዳል። ይሄ የራሱ ፑሽ ኤንድ ፋክተር እየፈጠረው ለህዝቡ መዋደ አንድ አድርጓል። 2 ተከታታይ ጦርነት ተካሂዷል። በጦርነት የግራኙን ውሰድ የሩት ጉሪስ ውሰድ በአጠቃላይ የመከላከውን ጦርነት ወሰዳቸው። ያ ጦርነት አዋህዷል፣ አጋብቷል። የ69ኙን የ300 ሚሊሻ ብታያቸው ሁሉም ብሔረሰብ የመጣ ነው። ይሄ ተዋህዶ በአካባቢ ወደ ምስራቅም ሄደው ወደ ሰሜንም ሄደው ተጋብቶ ተዋለደ። ያ ሐለፈ ጀብዱ የነበረ ነው። በጋብቻየው ንጉሠ ነገስቶቹን ብቻ እንኳን አይቼ የኢትዮጵያ ንጉሠ ነገስቶች የተወለዱት ከትግሬው፣ ከአማራው፣ ከአፋሩ፣ ከሃዲያው፣ ከኦሮሞ መሆናቸውን አረጋግጫለሁ። በጥናት የተረጋገጠ አንድ ናቸው። ኢትዮጵያ አንድ መታወቅ ያለበት አንድነት ስንል ዘመናዊ ካፒታሊዝም በፈጠረው የኢኮኖሚ ትስስር የተፈጠረ አይደለም። ዘመናዊ እኮ አንድ ሀገር ጠንካራ አንድነት ፈጥሯል የምትለው እምንላቸው ተፈጥሮች የኢኮኖሚ ትስስር ሲፈጥር ነው። ይሄ ደግሞ የራሱ የካፒታሊዝም እድገት ይፈልጋል። ኢትዮጵያ ከዚህ አልደረሰችም። ግን በአንድ ንጉሠ ነገስት በአንድ ሰንደቅ ዓላማ ስትገዛ 3000 ዘመን በላይ አልፋለች። አንድ ነበረች። አቦይ ፀሐዬ በቀደም በቪኦኤ ያሉት እናንተ ያሳው ጥያቄ ግን እኒህ ሰዎች ከሃዲዎች ናቸው። ይሄም ደግሞታል። ከሃዲዎች ናቸው። በአፋርና ኦሮሞ ተዋውቀው አያውቁም። አንድ አደረግነው። አፋርና አንተ አንድ አደረግኛን ያደረግነው አለ። ያ ባይሆን ነው አጼ ዮሐንስ የአፋሩን ባላባት ልጅ አግብተው አርያን የወለዱት ባይተዋወቁ ነው። ከአፋር ልጅ ወልደዋል አጼ ዮሐንስ። ያ አርያ ያፋር ነው። ያፋር ሱልጣን ልጅ ነው። የሳቸው ክርስትና ስተው ነው የወለዱት። አጼ ምኒልክ ልጃቸውን ለአጼ ዮሐንስ የዳሩት ባይተዋወቁ ነው። ንግሥት ዘውዲቱ ራስ አርያን እንዲያገቡ ያደረጉት ባይተዋወቁ ነው። የቀዳማዊ ሥላሴ ልጅ አልጋ ወራሹ የልዕልት ወለተ እስራኤልን የራስ ስዩምን ልጅ ያገባው ባይተዋወቁ ነው። የእንትና ራስ አበበ አረጋይ የጉበና ዳጨ የልጅ ልጅ ነው።
አማራና ኦሮሞ ባይት እንደው ምሳሌ ነው የምጠቅስልህ ስለዚህ ከዚያም አልፎ ከመጋባት ከመዋለድ አልፎ በአንድ ሃይማኖት በአንድ ቋንቋ በአንድ ሰንደቅ ዓላማ በአንድ ጉድጓድ ኢትዮጵያን ለመጠበቅ በጉራ በጉንደት በመተማ በማይጨው አሁን በሶማሌ በዱሆኖ በእንትጮ ምን በኢትዮጵያ ደግሞ የኢትዮጵያኖች በአንድ ጉድጓድ ተቀብረዋል በአንድ መብላት መጠጣትን ተውና በአንድ ላይ ተቀብረዋል ስለዚህ አስተዋወቅነ ከሃዲነታቸውን ድሮም አንደኛ እንትናም እንዳለው አስገደ ወርለት እንዳለው ህዋት እና የህዋት ካድሬዎች ኢትዮጵያን ታሪኳን ወጡን ይከዱ ካድሬዎች ናቸው የሻቢያ አሽከሮች ናቸው ነው ያለን አብሯቸው የነበረው ገሰሰው አየለም ይሄን ነው የደገመልን ካል አሁንም ካድሬዎች ናቸው ለጥፋት የመጡ ኢትዮጵያ ሊያጠፉ እንዴት ብሎ እነሱ ከፋፈሉት እንጂ ትናንትና አሁን ዛሬ ቋንቋ የት ነበር መችል ነበር ዛሬ እኮ ነው ሰው ስቀርብ መልኩን አይቼ ከየትኛው ቤት ተወዛለ ብዬ እኮ መቀርበው ላያዩት እንጂ ምን ያንዳረጉታል ስለዚህ እነዚህ የአገር ካዲ የኢትዮጵያ ነባጣቶች አስፈጻኞች ናቸው ኢትዮጵያን በተኑ እንጂ አንድ አያደርጉም ከዛ በፊት ነግርልሃለሁኝ ለምሳሌ የዮአስ እናት ወለተ በርሳቤስ ኦሮሞና ዮአስ ማን ነው ይቅርታ ዮአስ ማናቀ ኖራለን ያላ ዮአስ የመጀመሪያው ዘመነ መሳፍንት ላይ ሲመጣ የመጨረሻው ንጉስ ነው ሱል ሚካኤል አንቆ የገደለው የሱ እናት ቤርሳቤት ወሎ የኦሮሞ ናት በዚያ ዘመን በ17ኛው ዘመን ላይ ልባርክ ለምሳሌ ጎንደር በእነሷም በበርሳቤስ ምክንያት እነ ብሪል የሚባሉት ወንድሞቿ የዮአስ እናት ቋረኛ ናቸው የቋራ ሰዎች በመምጣታቸው ዮአስ ስልጣን እስኪ ድረስ በካፋ ስለሞተ አባቱ ወዘሮ ምንትዋብ ስልጣን ነበራቸው አሁን እሱ ደግሞ እሷን ካገባ በኋላ የእናቱን ስልጣን ቀምቶ ለሚስቱ ሰጠ ሚስቱ ደግሞ የራሷ ዘመዶች አመጡ ጎንደር ከተማ አማርኛ ጠፍቶ ኦሮምኛ ይነገር ነበር ባይተዋወቁ ነው የዚያ ጊዜ